يا أيها الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار يوم لا يخزي الله النبي والذين آمنوا معه نورهم يسعى بين أيديهم وبأيمانهم يقولون ربنا أتمم لنا نورنا واغفر لنا إنك على كل شيء قدير يا أيها النبي جاهد الكفار والمنافقين واغلظ عليهم ومأواهم جهنم وبئس المصير ضرب الله مثلا للذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين فخانتاهما فلم يغنيا عنهما من الله شيئا وقيل ادخلا النار مع الداخلين ኡመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናንና የሙዚቃ መሳሪያን ሐላል የሚያደርጉ ጥቂት ይመጣሉ ይሉና እኛን ሙንሺዶችንና ማዲሆችን እዛ ሐዲስ ውስጥ ይከቱናል። አሁን ዳዒነን ምናምን ንጽጽር እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካክሉ። ሐቂቃ ነው የምላችሁ። የሐርፍ ማስተካከሉን ጉዳይ በጣም ብዙ ወንድሞች የሰሩት ቪዲዮ አለ። እዛ ላይ ሄድና ተመልከት። የኔ ስህተት ምኑ ላይ ነው የሚለውን ነገር ተመልከት። ስህተቴ ምንድን ነው የሚለውን ነገር ወንድሞች የሰሩት ቪዲዮ አለ። እሱን ተመልከተውና አንተም እንድታስተካክል ማለት ነው። ሁላችንም ያው ቁርአንን አሳምሮ በመቅራት ላይ አላህ Subhanahu Wa Ta'ala ወረቲሊል ቁርአነ ተርቲላ ብሎ አዟል። ስለዚህ ቁርአንን ተጅዊዱን ጠብቆ መቅራት የሁላችንም ግዴታ ነው። እኔ ለማስታወስ የፈለኩት አንተም መሰሎችህም አብዛኞቻችሁ ነሺዳ ላይ የምትሰማሩ ወንድሞች የምትሳሳቱበትና የምትዘናጉበት ወይም ደግሞ በተሳሳተ አረዳድ የተረዳችሁትን ጉዳይ ነው። እሱም ማዓዚፍ የሙዚቃ መሳሪያ ጉዳይ ማለት ነው። በዚህ ጉዳይ ምናልባት ያው ኺላፍ አለ እየተባላችሁ እየሰማችሁ ያን ያዛችሁ ሊሆን ይችላል ብዬ አስባለሁ። ምክንያቱም የያዛችሁት በሙዚቃ መሳሪያ የሚሰራ ስራ ነው፣ የኑሯችሁ ማቋቋሚያ ነው፣ ገቢ የምታገኙበት ነው። ይህ ነገር ሐዲሱ ጋር የተገናኘ ቢሆንም በተዘዋዋሪ እናንተን የሚነካ ነገር ስለሆነ ኺላፍ አለበት ሲባል ያው የእናንተን መንገድ የሚመርጠውን ነገር ተከትላችሁ ሊሆን ይችላል። ይሄ የያዛችሁትን ነገር ያለ ማስረጃ የእናንተ ስራ ስለሆነ ብቻ መደገፍ ነው የሚሆንባችሁ። ስለዚህ በዚህ ጉዳይ ሁልጊዜ ዝም ብላችሁ የሙዚቃ መሳሪያ በተነሳ ቁጥር ኺላፍ አለበት እኮ እንደዚህ ብለዋል ዑለሞች ደግሞ እንደዚህ ብለዋል ዑለሞች እያሉ መሄድ ሳይሆን በትክክል መስአላውን አይታችሁ እውነት ይህ ሐዲስ ቡኻሪ የዘገቡት ሐዲስ እውነት ضعيف ነው ወይ የሚለውን ነገር በትክክል እናንተ ማወቅ ይጠበቅባችኋል። ለማንኛውም ማዓዚፍ ወይም የሙዚቃ መሳሪያን ጉዳይ ቡኻሪ የዘገቡትን ሐዲስ በተመለከተ ሌላ ሰፋ ያለ ቪዲዮ ኢንሻአላህ ይዤ ለመቅረብ ሞክራለሁ። ነገር ግን አሁን አጠር ባለ መልኩ ጥቆማ ለመስጠት ያክል ይህንን ሐዲስ በተመለከተ ለየኩነነ ሚን ኡመቲ አቅዋሙን የስተሕሉነ አልሒረ ወልሐሪረ ወልኸምረ ወልመዓዚፍ በዚህ ዘመን አሚሩል ሙእሚኒን ፊል ሐዲስ በመባል የሚታወቁት ኢብኑ ሐጀር አልአስቀላኒ ተግሊቁ ተዕሊቅ በተባለ ኪታባቸው ላይ ሰፋ ባለ መልኩ መልስ ሰጥተውበታል። ይህ ሐዲስ ምንም አይነት ችግር የሌለበት ሶሒህ ሐዲስ መሆኑን ኢማም ኢብኑ ሐጀር ግልጽ አድርገው የሚነሱ ሹብሃዎችን በሙሉ መልስ ሰጥተውበት ሂደዋል። ምን ይላሉ እዚህ ኪታብ ላይ? وهذا حديث صحيح لا علة له ولا مطعن له ይህ ሐዲስ ምንም አይነት ሐዲሱን ضعيف የሚያደርግ ዒላም የለውም ወላ መጥዓነ ለህ በዚህ ሐዲስ ላይ ምንም አይነት ትችትም የለበትም። ትክክለኛ የሆነ ሐዲስ ነው። ضعيف ለማድረግና የተለያዩ ትችቶችን ያቀረቡት ካለመረዳት አኳያ እንደሆነ ግልጽ አድርገው ተናግረው ይሄዳሉ። ሐዲሱን ضعيف ለማድረግ የሚሞክሩበት ዋነኛው ምክንያታቸው ምንድነው? ቡኻሪ ቃለ ሂሻም ኢብኑ አማር ብሎ ሙዓለቅ አድርጎ ነው ያወራው። ስለዚህ ሙዓለቅ ደግሞ ضعيف ነው ለማለት ሞክረው ነው።
ሙዓለቅ የሚባለው ምንድነው? ሼኹን ጥሎ ከሼኹ ሼኹ አለ ብሎ ቀጥታ ሲያወራ ማለት ነው። ነገር ግን እነዚህ ሰዎች ምናልባት ሂሻም ኢብኑ አማር የቡኻሪ ሼኽ መሆናቸውን አላወቁ ይሆናል። ሂሻም ኢብኑ አማር የቡኻሪ ሼኽ ነው። ሁለተኛ ይህንን ሐዲስ አልመዓዚፍ የሙዚቃ መሳሪያ ሐራምነትን የሚናገረው ሐዲስ ሂሻም ኢብኑ አማር ብቻ አይደለም ያወሩት፣ ሌሎችም በትክክለኛ ሐዲስ እንዳወሩት ኢብኑ ሀጀር እዛው ኪታባቸው ላይ በምታዩት መልኩ ይናገራሉ። ብዙ ሼኾች በትክክለኛ ምንጭ የተወራ ነው። ከዛም ኢብኑ ሀጀር ለዚህ ሐዲስ ሌሎችም ተጨማሪ ድጋፎች እንዳሉት ሲናገሩ ወለሁ ዒንዲ ሸዋሂዱ ኦኸር ከሪህቱል ኢጣላ ቢዚክሪሃ ወፊማ አውረድቱሁ ኪፋያ ሊመን አቀለ ወተደበረ ወላሁል ሙወፊቅ። ይህንን የሚደግፉ ብዙ ሐዲሶች አሉ። አሁን የጠቀስኳቸውን ላስተነተንና ለተረዳ ሰው ይሄ ትክክለኛ ሐዲስ ለመሆኑ በቂው ነው። ሐቁን መንገድ ገጣሚው አላህ ሱብሓነሁ ወተዓላ ነው ብለው ኢብኑ ሐጀር አልአስቀላኒ ይናገራሉ ማለት ነው። ስለዚህ ይህ ሐዲስ ምንም አይነት ችግር የሌለበት ሐዲስ ነው አጠር ባለ መልኩ። ልክ እንደዚሁ ኢብኑል ቀይም ለዚህ ሐዲስ ኢጋተቱል ለህፋን በተባለ ኪታባቸው ላይ መልስ ሲሰጡ ምን ይላሉ? ወጀዋብ ወሃደል ወህም ሚን ውጁሂን፣ የዚህ መልሱ በብዙ አይነት ሁኔታ መልስ ሊሰጥበት ይችላል ይሉና አንደኛ እነል ቡኻሪ ቀድ ለቂየ ሂሻም ኢብኑ አማሪን ወሰሚዐ ሚንሁ ፈኢዛ ቃለ ሂሻሙን ፈሁወ ቢመንዚለቲ ቀውሊሂ አን ሂሻሚን። ቡኻሪ ሂሻም ኢብኑ አማርን አግኝቶታል፣ ከሱም ሰምቷል። ስለዚህ ቡኻሪ ቃለ ሂሻም አለ ማለት ፈሁወ ቢመንዚለቲ ቀውሊሂ አን ሂሻም እንዳለ ነው የሚቆጠረው። ይህንንና መሰል መልሶች ይኖሩታል። ለማንኛውም ከዚህ ሰፋ ባለመልኩ በሌላ ቪዲዮ ኢንሻአላህ መዓዚፍን በተመለከተ ይዤ እመጣለሁኝ። የሙዚቃ መሳሪያ ላይ የምትዘናጉ እንደዚህ አይነት የዑለሞችን ኺላፍ እየተከተላችሁ የእናንተን ድክመት መጠገኛ የምታደርጉ ሰዎች ከሁሉም በላይ አላህን መፍራት ነው የሚያስፈልገው። ስሜትን መከተል አያስፈልግም። የርዚቅ ጉዳይም ደግሞ የዱንያ ጉዳይም ሆኖ ከሆነ ለአላህ ብሎ አንድን ነገር የተወሰው አላህ የተሻለ ነገር ይተካዋል። ሐራምነቱን በግልጽ በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እያወቅን እየተነገረን እንደዚህ አይነት የዑለሞችን ኺላፍ ለኛ ስንፍና ለኛ ድክመት መጠገኛ አድርገን መጠቀም አግባብ አይደለም። አንድ ሙእሚን የሚጠበቅም ተግባር አይደለም። አላህ ሱብሓነሁ ወተዓላ ሐቅን በሐቅነቱ አይተው ከሚከተሉ ባሮቹ አላህ ያድርገን። ወሰላሙ ዐለይኩም ወረሕመቱላህ